አረ ፍትህ ለኛ፣ አረ ፍትህ ለኛ ጨረቃዎች። አረ ተው ግን አትግደሉን። አረ ተው እናንተን በመጠበቅ እኮ እንደው እላችኋለሁ እንደው ፍጥጥ ብያለሁ። ግን እስካሁን እንደው ብቅ የለም ነው። ልቀሩ አስባችሁ ነው? ምንድን ነው አላማችሁ? አረ ተው ግን ሰሞኑን ግን ምንድን ነው የሆነ የተቀየረ ሰዓት ወይ ደግሞ የተቀየረ ነገር አለ እንዴ? ማለት ብዙ ጊዜ እያረፈዱ ነው እየመጡ ያሉት። ልክ በበፊቱ ሰዓታቸው አይደለም አይደለ እየመጡ ያሉት። እንጃ ብቻ ግን ወደኋላ ወደፊት እያለ ነው። ምናልባት ሰዓቱ ይሁን እነሱ አውቀው ወይ ኔትወርክ ምናምን ይሁን ባላቅም በጣም እየዘገያችሁ ነው የምትመጡት ሀይሚና ብሩኬ። እኛ እናቴ ስልካችን አፍጥጠን እንወጣለን እንገባለን። ስንቶቻችሁ ናችሁ 12 ሰዓት ሲሆን እንደው ፍጥጥ ብላችሁ ከስልካችሁ አይናችሁን የማትነቅሉ ስንቶቻችሁ ናችሁ? እኔ እንደ ራሴ እንደዛ ነኝ። ስልኬን አይኔን ከስልኬ ላይ አልነቅለም፣ እነሱን በመጠባበቅ ማለት ነው። ሲቀሩ ደግሞ ወሽመጤ ቁርጥ ነው የሚለው፣ ብጥስ ነው የሚለው። ኧረ ይቺ ወሽመጥ! ኧረ ተው ወሽመጣችንን አትቁረጡት፣ ያለችዋን ወሽመጥ። ኧረ ተው ተው። ለማንኛውም ቤተሰብዬ እንግዲህ ከመጡ ጥሩ፣ ካልመጡም ደግሞ ሰላም ይሆኑልን። ብቻ ዋናው ሰላም ነው። ግን አትጥፉብን፣ አትቅሩብን። ጨረቃዎች ስትቀሩ ደስ አይለንም። ያው በእርግጥ ላይ መች ይችላል ሁሉም ነገር እንደ አሰብነው ወይም ደግሞ እነሱ እንዳሰቡት ላይሆን ይችላል። አይመቻችም። በዛ ላይ ድካምም አለ። በዛ ላይ ሰንበት ነው ዛሬ። በሰንበት ደግሞ ፏፈሽ ማለት አስፈላጊ ነው። ሰንበት ብዙ ጊዜ ያው ስራ አትስሩ ይባላል። ለዛም ከሆነ እንግዲህ ብቻ እናንተ ደህና ሆኑልኝ። ደህና ደሩ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔን ከፋንም ቢደብረንም ምንም ማድረግ አይቻልም። ምንም ቻል አድርጉት። አንጀታችሁን እስር አድርጋችሁ ተኙ። ምንም ማድረግ አይቻልም። ግን ፍትህ ለኛ ሀይሚና ብሩኬ፣ ፍትህ ለኛ። ሰዓት አክብሩልን። በጋ አምላክ